ሰበር መረጃዎች ደርሰውናል። ሾልኮ የወጣው ሚስጥራዊ ሰነድ ምንድነው? የአቶ ጌታቸው ጉዳይ ከፍተኛ ውጥረትን አስነስቷል። ኤርትራ ትግራይና ሻቢያን ያነቃነቀው የጌታቸው ረዳ ከፋና ጋር የነበረ ቆይታ ጥቂት ወንጀለኞችን ለማደን ሲባል በህዝብ ስም መነገድ ይቆም፣ ነገሩ እጅግ አምርሯል። ሙሉ መረጃውን በስፋት እንመለከታለን። ከአዲስ አበባ እጅግ አስደንጋጭና በርካቶችን ስጋት ላይ የጣለ መረጃ ተሰምቷል። የመረጃ ምንድነው የሚለውን በስፋት እንመለከታለን። ከኢትዮጵያ ሕክምና ማህበር የተሰጠ ጋዜጣዊ መግለጫ ነገሩ አሳሳቢ ደረጃ ላይ መድረሱ ተነገረ። ጉዳዩን በዝርዝር መረጃችን በስፋት እናስደምጣችኋል። በሌላኛው መረጃችን ደግሞ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደንን በተመለከተ ከዶክተሮች የተሰማው አስደንጋጭ መረጃ ምንድነው? ስለመማቸው የሚለውንም በስፋት የምናስደምጣችኋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ሾልኮ የወጣው ሚስጥራዊ ሰነድ ምንድነው? የጊዜ አስተዳደር ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራይ ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት አቶ ጌታቸው ረዳን ወቀሰ። አቶ ጌታቸው በምላሻቸው ጥቂት ወንጀለኞችን ለማደን ሲባል በህዝብ ስም መነገድ ይቆም ብለዋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥተዋል። በመግለጫቸው አቶ ጌታቸው ረዳ ለፋና ቴሌቪዥን የሰጡት ቃለ መጠይቅ የግልልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲልም ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብለዋል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድም በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርጓልም ሲልም ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውና አካላትና ቤተሰቦቻቸው ጭምር ለአደጋ የሚያጋልጥ ነውር ነው ሲል ነው በምሬትም ወቀሳውን ያቀረበው። የጊዜ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፈዋቸዋል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወኩኝ ነው ወደሚመለከተው የበላይ አካል መረጃውን ልኬዋለሁም ሲሉም ተደምጠዋል። ሚኒስተሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ረዳ ሰነዱ ግለሰቦችን ከማጥቃት ባለፈ የግልልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠውን ሀቅ ነው ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቆም ብለዋል። ሚስጥራዊ ሰነዱ ምንድነው? ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎች በርካቶችም የተቀባበሉትም ይገኛሉ። ሚስጥራዊ ሰነዱ የህገወጥ የሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾችም አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣንን ያላግባብ መጠቀም፣ በወንጀል የተገኘን ገንዘብ ህጋዊ ያስመስሎ በመያዝና በማዘዋወር፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ መጠቀምና ሙስና መፈጸማቸውንም ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉ የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም የተዘዋወሩበት ቦታና ቀን ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውር ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረውበታል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረተንሳኤ በቅርቡ ከሀገር መውጣታቸውን ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታም ጠቅሰዋል።
ወደ ቀጣይ መረጃችን ስናመራ በመዲናችን የተሰማው ነገር በርካቶችን እያነጋገረ ይገኛል። ጎተራ አካባቢ ሊፈርስ መሆኑ የተሰማ ሲሆን በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ዘ ሪፖርተር እንግሊዝኛ ጋዜጣ ባወጣው ዘገባ ላይ አስታውቋል። አዲስ ቱሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ የኢኮኖሚ መንደር አካባቢውን ለማፍረስ መታቀዱን አስረድተዋል። ፕሮጀክቱ በአዲስ አበባ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽሕፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩን ለመገንባት ከቻይናው ኮሚኒኬሽንና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንጻዎች እንደሚኖሩት መግለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንደታሰበም ተጠቅሷል። የአዲስ ቱሞሮ መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅም አስረድቶም ከዚህ በኋላ በጎተራ አካባቢ የሚኖሩ በርካቶችን እንዲፈናቀሉ እንደሚያደርግም ገልጿል። በአሁኑ ወቅትም በኮሪደር ልማትና በጫካ ፕሮጀክቶች አማካኝነት በመቶ ሺዎች የሚቆጠሩ የአዲስ አበባ ነዋሪዎችም ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ እጣ ፈንታ እንደሚገጥማቸውም አስታውቋል። ወደ ቀጣይ መረጃችን ስናመራ ጆ ባይደን አደገኛ የፕሮስቴት ካንሰር እንዳለባቸው ታወቀ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የፕሮስቴት ካንሰር እንዳለባቸው በምርመራ ተረጋግጦ ወደ አጥንታቸው ተዛምቷል ሲል የጽህፈት ቤታቸው መግለጫ እሁድ ዕለት ገልጿል። ስለ ምርመራው ዜና ከተሰማ በኋላ የቀድሞ ፕሬዝዳንት ከሁለቱም ወገኖች ድጋፍን አግኝተዋል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ትሩዝ ሶሻል ላይ እሱና ቀዳማዊት እመቤት ሜላኒያ ትራምፕ ስለ ጆ ባይደን የቅርብ ጊዜ የሕክምና ምርመራ ሲሰሙ አዝነዋል ሲሉም ጽፈዋል። የቀድሞ ቀዳማዊት እመቤት ጂል ባይደንን በመጥቀስም ሞቅ ያለና መልካም ምኞታችንን ለጂልና ለቤተሰቡ እናቀርባለን፣ ለጆ ፈጣንና ስኬታማ ማገገም እንመኛለን ሲሉም ነው የገለጹት። ወደ ቀጣይ መረጃችን ስናመራ የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን ማህበሩ አስታወቀ። የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን ገለጸ። ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎችም እንዲቆሙም ጠይቋል። ማህበሩ ይህን ያለው በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ በላከው መግለጫ ነው። ማህበሩ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥም ጠይቋል። ማህበሩም በመግለጫው እንዲህ ብሏል። በአሁኑ ሰዓት እየተነሱ ያሉ የባለሙያዎችና የማህበሩ አባላት ጥያቄዎችም ማለትም የተቋማት ግብዓት እጥረት መኖር፣ የደሞዝ ማነስ፣ የጥቅማ ጥቅም አለመኖር፣ የትምህርት ዕድልና የደረጃ እድገት አለማግኘት፣ የስራ ቦታ ደህንነት አለማግኘት ለረጅም ጊዜያትም ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆነው የቆዩ መሆናቸውን ገልጸዋል። ጉዳዩ አሳሳቢ ደረጃ ላይ የደረሰ በመሆኑ ሁኔታው የመንግስትን ትኩረት እንዲያገኝም ጠይቀዋል። የሕክምና አገልግሎት ተቋርጦ ወይንም ደግሞ ተስተጓጉሎ ጥያቄ ማቅረብ የጤና ተቋማቱም ሆነ ጤና ሙያተኛው ማዕከል የሆኑትን ታካሚዎችን ለሞት ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ያለው ማህበሩ ስራዎቹ በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞቹ፣ የተቋማት ኃላፊዎችም ሆነ ጤና ሚኒስቴርና ባለድርሻ አካላትም አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥም የመፍትሄ አካል እንዲሆኑ ሲልም ጠይቋል። ጥያቄ ጠይቃቸዋል ወይም ደግሞ አስተባብራቸዋል በሚል ምክንያት በእስር ላይ የሚገኙት ጤና ባለሙያዎች እንዲፈቱ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙም ጠይቋል። ጥያቄ ያሏቸው ነርሶችም ሆነ ሌሎች ሙያተኞችም ለውይይት በሚዘጋጁ መድረኮችም በመገኘት ጥያቄያቸውን እንዲያቀርቡና ለመፍትሄ ተባባሪ እንዲሆኑም ጠይቋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።